ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ ስለ ሻይ ልንገራችሁ። በነገራችን ላይ ሻይ በሀገራችን በመላው ዓለምም በጣም ተወደው ከሚጠጡ ትኩስ መጠጦች አንዱ እንደሆነ ይታወቃል። ነገር ግን በጣም በርካታ ሰዎች ስለ ሻይ የማታውቋቸው ነገሮች አሉ። እስቲ ዛሬ በተለይ የሻይ ጠቀሜታ ምንድነው? ጉዳትስ አለው ወይ? ሻይ ስንጠጣ ምን አይነት ጥንቃቄዎችን እናድርግ? ሻይ ደግሞ በተለይ ካፈላሉ ጋር ተያይዞ ማድረግ ያሉብን አንዳንድ ነገሮች አሉ። ስለዚህ ዛሬ መሰረታዊ አብዛኞቻችሁ የማታውቁትና ምንጊዜም ሻይ ስትጠጡ ማስተዋል ያለባችሁን መሰረታዊ ስለ ሻይ ያሉ ነገሮችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ እንደዚሁ ሌላም ሰዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ እስቲ ከጠቀሜታው እንጀምር። አሁን አንድ ሰው ሻይ ሲጠጣ ምንድነው ጠቀሜታ የሚያገኘው የሚለውን ነገር ተመልክተን ከዛ ወደ ጉዳቱ ጥንቃቄዎቹ እያልን እንገባለን። ከጠቀሜታው ስንጀምር የመጀመሪያው ሻይ ስትጠጡ የምታገኙ ትልቁ ጠቀሜታ በተለይ ከዚህ ከጉበት ህመም ጋር ተያይዞ ነው። እንደውም በቅርብ ጊዜ የወጡ በርካታ ጥናቶች የሚያሳዩት የጉበት በሽታን እስከ 15% ድረስ የመከላከል አቅም አለው ሻይ። ምክንያቱም በዚህ በውስጡ የምናገኛቸው የአንቲኦክሲደንት አይነቶች የጉበት ላይ የሚፈጠሩ ችግሮችን የመከላከል አቅሙ በጣም ከፍተኛ ነው። ይሄ ከጉበት ቫይረሶች ጋር ተያይዞ ከጉበት ስብ ጋር ተያይዞ በአጠቃላይ ጉበታችን ጤናማ ንጹህ እንዲሆን ሻይ ትልቅ ጥቅም አለው። አዘውትሮ ሻይን መጠጣት ሁሌ አሁን ጧት ለምሳሌ ከቁርስ በኋላ ሊሆን ይችላል፣ ቀን ላይ ከምሳ በኋላ ሊሆን ይችላል። ሻይ የመጠጣት ልምድ ካላችሁ ጉበታችሁ ላይ የሚፈጠሩ ችግሮችን በከፍተኛ ሁኔታ እየቀነሰ ይሄዳል። ጉበታችሁ ጤናማ ይሆናል። ስለዚህ አንደኛ ሻይ ከጉበት ጤና ጋር ተያይዞ ትልቅ ጥቅም አለው። ሌላው ከዚህ በተለይ ከዲፕሬሽን ጋር ተያይዞ ከጭንቀት ከዚህ ከስትረስ ሆርሞን ጋር ተያይዞ ሻይ በጣም ትልቅ ጠቀሜታ አለው። እንደውም አንድ ጥናት በቅርቡ የወጣ እስከ 40% ድረስ ለዲፕሬሽን የመጋለጥ እድልን ሻይ እንደሚቀንስ ያሳያል። ይሄ ሰውነት ላይ የተፈጠረ አላስፈላጊ የጭንቀት ሆርሞንን የመቀነስ እድል አለው። አሁን ከፍተኛ ድብርት ውስጥ ስትገቡ፣ ዲፕሬሽን ጭንቀት ውስጥ ስትገቡ ሻይ ብትጠቀሙ ያ ሻይ ከፍ ያለው ሰውነታችሁ ላይ ለጭንቀት ለድብርት እንድትጋለጡ ያደረገውን ሆርሞን እንዲቀንስ በማድረግ ይሄ በተለይ ከስነ አእምሮ ችግር ጋር ከጭንቀት ከድብርት ከድባቴ ከእንደዚህ አይነት ነገሮች ጋር በተያያዘ ሻይ ትልቅ ጥቅምን ይሰጣል። ሌላው ከስትሮክ ጋር ያለውን ነገር ማንሳት ፈልጋለሁ። ይሄም እንግዲህ በቅርብ ጊዜ በተለይ ሻይ ላይ እየተሰሩ ያሉ ጥናቶች በጣም እነዚህን ነገሮች አተኩረው እያሳዩ መጥተዋል። በተለይ ከዚህ ከስትሮክ ጋር ተያይዞ ወደ 20% ስትሮክን የመከላከል እድል ሻይ እንዳለው ያሳያል። ስትሮክ አሁን ላይ በጣም እየጨመሩ ከመጡ ህመሞች ውስጥ እየሆነ መጥቷል። በበርካታ ሰዎች በአጋጣሚ ግማሽ ስትሮክ ወይንም ሙሉ ስትሮክ ሊሆን ይችላል፣ ፓራላይዝ መሆን፣ የጭንቅላት ውስጥ ደም መፍሰስ፣ እንደዚህ አይነት ነገሮች እየተለመዱ መጥተዋል። ታዲያ ሻይን የመጠጣት ልምድ ካላችሁ ይሄ በስትሮክ የመመታት እድላችሁ በከፍተኛ ሁኔታ ይቀንስላችኋልና ከዚህ ከስትሮክ ችግር ጋርም በተያያዘ ሻይ ትልቅ ጠቀሜታ አለው። ሌላው ከልብ ጋርም ይያያዛል። የልብ ህመም ተጋላጭነትን ወደ 5% አካባቢ የመከላከል አቅም አለው። ይሄም የልብ መስሎቻችሁ እንዳይጠቡ የማድረግ የደም ዝውውራችሁ በጤናማ ሁኔታ እንዲሄድ በማድረግ ይሄ አሁን ቅድም ከላይ ያልኳችሁ ስትሮክም አንደኛው ከዚህ ከልብ ጋር ከደም ዝውውር ጋር የሚያያዝ ችግር ነው። ለዚህ ነው አሁን የደም ዝውውራችሁ የተዛባ ቢሆን ልብ ላይ ትልቅ ጫና ቢደርስ ብዙ ጊዜ የልብ ህመም ሲኖር የደም ግፊት ህመም ሲኖር ሰውነት ላይ አላስፈላጊ የስብ ክምችት ሲኖር እነዚህ ነገሮች ለስትሮክ እንድትጋለጡ ያደርጋል። ስለዚህ ይሄ ነገር ይያያዛል። አሁን የልብ ጤንነት ሲስተካከል ለስትሮክ የመጋለጥ እድላችሁም ይቀንሳልና ሻይን በጤናማ መንገድ መውሰድ ከዚህ ከስትሮክ ችግር ጋርም በተያያዘ እንደገና ደግሞ ከልብ ጤናም ጋር በተያያዘ ከደም ዝውውር ጋር በተያያዘ በጣም ይረዳችኋል።
ሌላ ማንሳት የምፈልገው ከስኳር ህመም ጋር በተለይ ከታይፕ 2 የስኳር ህመም ጋር በተያያዘ ሻይ በጣም ጠቃሚ ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ሻይ በስኳር ሳይሆን ባዶ ነው መውሰድ ያለባችሁ። ኢንሱሊን ሰውነታችሁ ላይ እንዲጨምር ያደርጋል፣ እንዲረጋጋ ያደርጋል። የኢንሱሊን ምርትን ስራን በጣም ያቀላጥፋልና ለስኳር ህመምተኞች ሻይ ጥሩ ነው። ሻይ ግን በስኳር ሳይሆን ባዶ ማለት ነው፣ ምንም አይነት ማጣፈጫ ያልገባበት ባዶ ሻይ መጠጣት ከኢንሱሊን ምርት ጋር ተያይዞ ትልቅ ጥቅም ስላለው በተለይ ለታይፕ 2 የስኳር ህመም የመጋለጥ እድልንም ይቀንሳል። ያለባችሁም ሰዎች የተረጋጋ የስኳር መጠን ሰውነት ላይ እንዲኖር ህመሙን ለመቆጣጠር ያስችላል ማለት ነው። እንግዲህ እነዚህ አሁን የዘረዘርኩላችሁ ነገሮች ሻይ ጠጥታችሁ የምታገኙት ጠቀሜታ ነው። ታዲያ ይሄ ሲባል ሻይ ጉዳት የለውም ማለት አይደለም። እዚህ ጋር አሁን ሻይ ጠጡ ሲባል ሁሉም ነገር በልክ መሆን አለበት። ከልክ ካለፈ ደግሞ የራሱ የሆነ ሳይድ ኢፌክቶች ይኖሩታል። በእርግጥ ሻይ የከፋ የጤና ችግር አያመጣም። ነገር ግን ከልክ ያለፈ ስትጠቀሙት አንደኛ የሙቀት መጠን ሰውነታችሁ ላይ እንዲጨምር ያደርጋል። ሌላው ደግሞ ለድርቀት እንድትጋለጡ ያደርጋል። በተለይ ድርቀት ሰውነታችሁ ላይ ይሄ የሰውነት ፈሳሽ እየቀነሰ እንዲሄድና ሰውነት ላይ ድርቀት እንዲፈጠር ያደርጋል። ከሱ ጋር ተያይዘው የሚመጡ የቆዳ ችግሮች፣ አንዳንድ ነገሮች ሊኖሩ ይችላሉ። ስለዚህ ይሄ እንደ ጎንዮሽ ጉዳት ልናየው እንችላለን። ነገር ግን ስለ ሻይ በዋናነት ጥንቃቄዎችን ማወቅ መቻል አለባችሁ። አንደኛ ነገር ሻይ ስትጠጡ ብትችሉ ስኳር ባትጠቀሙ፣ ከተጠቀማችሁ ደግሞ ስኳር ማብዛት መቻል የለባችሁም። ቢበዛ አንድ ማንካ፣ አንዳንድ ሰዎች 3 ማንካ 4 ማንካ በአንድ ብርጭቆ ሻይ ውስጥ ስኳር እየጨመራችሁ የምትጠቀማላችሁ። ይሄ ሻይ ጠቀማችሁ ሳይሆን በጣም ጎዳችሁ ነው የሚባለው። በኋላ እንደዚህ የምትጠጡ ሰዎች ለተለያዩ ችግሮች ትዳረጋላችሁ። ስለዚህ ብትችሉ ስኳር ባትጠቀሙ፣ ከተጠቀማችሁ ደግሞ አንድ ማንካ እንጂ ከዛ በላይ መጠቀም የለባችሁም። ሌላው ሻይ ስታፈሉ በጣም አለማጥቆር። ይሄ ሻይ ቅጠል አብዝታችሁ ከዛ ደግሞ ረጅም ሰዓት አንተክትካችሁ እንደዚህ መጠቀም የለባችሁም። ውሃው ከፈላ በኋላ መጠነኛ ሻይ ቅጠል ጨምራችሁ ቶሎ ማውረድ መቻል አለባችሁ። አንዳንድ ሰዎች በጣም ሻይ ቅጠል አብዝታችሁ ጥቁር ታረጋላችሁ። እንደዛም ሆኖ ደግሞ ረጅም ደቂቃ ታንተከትኩታላችሁ። እነዚህ ጥቅሞቹን እያጠፋባችሁ ይሄዳል። ይሄ ጥንቃቄ ማድረግ አለባችሁ። ከዛ ውጪ ደግሞ ድርቀት ያመጣል ብያችኋለሁ። ድርቀቱን ለመከላከል ሻይ ከጠጣችሁ በኋላ ትንሽ ቆይታችሁ በደንብ አድርጋችሁ ውሃ መጠቀም፣ ይሄ ድርቀት እንዳይከሰትባችሁ ለመከላከል ይረዳችኋል ማለት ነው። ሌላ መሰረታዊ ነገር ማንሳት የምፈልገው ምንጊዜም ሻይ ስትወስዱ ምግብ ከተመገባችሁ በኋላ ቢያንስ ከ30 ደቂቃ እስከ 1 ሰዓት መቆየት አለባችሁ። ይሄ ትልቁ ነገር ለምንድነው? ከዚህ በፊትም በሌላ ቪዲዮ ላይ ነግሬያችኋለሁ። አይረን ከሰውነታችሁ ላይ እንዳይጠፋ ያደርጋል። አሁን ምግብ ተመገባችሁ፣ በምግብ ላይ ቶሎ ትኩስ ነገሮች ስትወስዱ ሰውነት ከተመገባችሁት ምግብ አይረን እንዳያገኝ ያደርጋል። አይረን ካላገኘ ደግሞ ሰውነት በተለይ የቀይ የደም ሴል ምርት በከፍተኛ ሁኔታ ይቀንሳል። ከደም ማነስ ጋርና ከተለያዩ ችግሮች ጋር ተያይዞ ጉዳት ያመጣል። ስለዚህ ምንጊዜም ትኩስ ነገሮችን ምግብ ተመግባችሁ ቢያንስ ከ30 ደቂቃ እስከ 1 ሰዓት ቆይታችሁ ነው እንጂ መውሰድ ያለባችሁ። ቶሎ በተመገባችሁት ምግብ ላይ መውሰድ የለባችሁ። በአጠቃላይ እነዚህን መሰረታዊ ነገሮች ማወቅ ያስፈልጋል ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ